ጌታን እንባርካለን። እንግዲህ ዛሬ ቁጥር 2 ነው የምቀጥለው። ባለፈው ከሁለት ሳምንት በፊት እንደምታስታውሱት በመንፈስ የምትቃጠሉ ሆኖ በሚል ርዕስ እየተነጋገርን አሳልፈን ነበር። እግዚአብሔር ይባረክ። ዛሬ ክፍል 2 እንቀጥላለሁኝ። የቆምኩበት ስፍራ ታስታውሱ እንደሆነ ከዚህ እቀጥላለሁ ብያችሁ ያቆምኩት በማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ እኔ ስለ ንስሐ በውሃ ጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል የሚለውን ቃል ይዘን ነበር ያቆምነው ማለት ነው። እና እንደምናስታውሰው ይህንን ቃል የሚናገረው መጥምቁ ዮሐንስ ነው። መጥምቁ ዮሐንስ እንግዲህ የብሉይ ኪዳን ማብቂያና የአዲስ ኪዳን መጀመሪያ ላይ እንደ ድልድይ ሆኖ ያገለገለ ሰው ነው። መንገድ ጠራጊ የነበረ ጌታ ኢየሱስ ክርስቶስ የአዲስ ኪዳኑ ጌታ መድኃኒት የሆነው ጌታ ኢየሱስ ክርስቶስ ከመገለጡ በፊት ቅድሚያ የመጣ መንገድን የጠረገ የሰዎችን ልብ ለክርስቶስ ያዘጋጀ መንገድን ስንል ይሄ ኮርኮንቹ መንገዱን አስፋልቱ ምናምን ማለት አይደለም። ነገር ግን የሰዎችን ልብ ለክርስቶስ ያዘጋጀ ቀድሞ የወጣ ሰው እንደነበረ እንመለከታለን ማለት ነው። እና ይሄ ሰው ይሰብክ የነበረው ስብከት የንስሐ ስብከት ነበረ። ደግሞም ያጠምቅ የነበረው ጥምቀት የንስሐ ጥምቀት ነበረ። እና ያንን ያደረገ ብዙ ሰዎች ወደሱ ይመጡ ነበረ። የሚመጡት ሰዎች ደግሞ በጣም በቃ ይመጣሉ ተብለው የማይገመቱ ሰዎች ወደሱ እየመጡ ባየ ጊዜ እናንተ የፉኝት ልጆች ከሚመጣው ቁጣ እንድታመልጡ ማን አመለከታችሁ ብሎ ተገርሞ እንግዲያስ በቃ ለንስሐ የሚገባ ፍሬ አድርጉ፣ በቃ መምጣታችሁ መልካም ነገር ነው፣ ከመጣችሁ አይቀር የንስሐ ጥምቀት ከተጠመቃችሁ እንግዲህ ለንስሐ የሚገባውን ፍሬ አድርጉ ብሎ ሲነግራቸው እንመለከታለን ማለት ነው። እና ከዛ እንግዲህ ሰዎችን ለንስሐ እያጠመቀ ቆይቶ ስለ ጌታ ስለ ኢየሱስ ክርስቶስ የሚናገረው ነገር እንመለከታለን። እሱ መንገድ ጠራጊ እንደመሆኑ መጠን አይኖቻቸው ወይም ልባቸው እሱ የሚያጠምቀው ጥምቀት ላይ የሚሰብከው የንስሐ ስብከት ላይ የሚናገረው ነገር ላይ ብቻ ሆነው እንዳይቀሩ የፈለገው ዮሐንስ ከሱ በኋላ ስለሚመጣው ስለ ጌታ ስለ ኢየሱስ ክርስቶስ ምክንያቱም እሱ የመጣበት የተወለደበት የመጣበት ያገለገለበት ምክንያት ከኋላው ለሚመጣው እሱ ከፍ ሊልቅ ለሚገባው ለጌታ ለኢየሱስ ክርስቶስ መንገድን ለመጥረግ የመጣ ሰው ነው እንጂ ራሱን ለማውለብለብ የመጣ ወይም ለራሱን ከፍ ለማድረግ የመጣ ሰው እንዳልሆነ እየደጋገመ የመሰከረውን ቃል ታስታውሳላችሁ። የጫማውን ጠፍር ልፈታ እንኳን የማይገባኝ ከኔ በኋላ የሚመጣው እሱ ሊልቅ እኔ ላንስ ይገባል እያለ እኔን ከፍ ልታደርጉ አይገባም፣ ከፍ ሊል የሚገባው እየመጣ ነው፣ መንገድ ላይ ነው፣ ለዛ ልባችሁን አዘጋጁ እያለ ሲነግራቸው እንመለከታለን ማለት ነው። ምክንያቱም እሱ ዓላማው አጥርተው እንዲያዩት ከርሱ በኋላ የሚመጣውን ክርስቶስን የአዲስ ኪዳኑን ወይም የወንጌል መሰረት የሆነውን ክርስቶስን ተዘጋጅተው ልባቸው ተዘጋጅቶ እንዲያዩት ስለፈለገ እሱ ሊልቅ እኔ ላንስ ጫማውን ጥፍር ባለፈው ጌታ ይባርካው አብርሽዬ ሲነግረን የጫማውን ጥፍር ልፈታ እንኳን በዘመኑ የነበሩት ባሪያዎች ያደርጉ የነበሩትን በጥሩ ሁኔታ ነግሮናል። እና ያ እንኳን የማይገባኝ ነኝ እኔ ምክንያቱም እሱ ሊልቅ የሚገባው ነው እያለ ስለ ጌታ ስለ ኢየሱስ ክርስቶስ የተናገረውን እናያለን። እና ከተናገረው ውስጥ አሁን እኛ ዛሬ ለመልእክታችን የምንፈልገው ነገር እሱ በመጣ ጊዜ እኔ በውሃ ጠምቃችኋለሁ፣ ነገር ግን እሱ ሲመጣ በመንፈስና በእሳት ያጠምቃችኋል ብሎ ስለ ጌታ ስለ ኢየሱስ ክርስቶስ ትንቢት ነው የተናገረው። ምክንያቱም ገና ከሱ በኋላ ነበር ጌታ ኢየሱስ ክርስቶስ የሚመጣው። ስለዚህ ዮሐንስ የተናገረው ነገር ትንቢት ነበር። ስለዚህ ይሄ ትንቢታዊ ቃል ጌታ ኢየሱስ ክርስቶስ ልክ እንደተነገረለት ከዮሐንስ በኋላ መጣ እና ጌታ ኢየሱስ ክርስቶስ በምድር ላይ አገልግሎቱን እንደቀጠለ እናያለን። ከዮሐንስ ተቀብሎ አገልግሎቱን ቀጠለ። ስለዚህ ሰዎች አሁንም ጌታ ኢየሱስ ክርስቶስ ንስሐ ግቡ መንግስተ ሰማያት ወደ እናንተ ቀርባለችና ንስሐ ግቡ እያለ የንስሐን ስብከት እየሰበከ ድውያንን እየፈወሰ አጋንንትን እያወጣ ለተጨነቁት ረፍት እያደረገ ጌታ ኢየሱስ ክርስቶስ አገልግሎቱን በመንፈስ ቀጠለ። እና ዮሐንስ እንደተናገረው እንግዲህ ያ የትንቢት ቃል በጌታ በኢየሱስ ክርስቶስ የሚፈጸምበት ጊዜ መጣ እና ጌታ ኢየሱስ ክርስቶስ እንደምታስታውሱት ደቀ መዛሙርት ነበሩት፣ ብዙ ሰዎች ይከተሉት ነበር። ጌታ ኢየሱስ ክርስቶስ ያስተምራቸው ነበር። ይልቁንም ደቀ መዛሙርቱን ወደ እርሱ አስጠግቶ ቃሉን ያስተምራቸው ነበር። ለሚከተሉትም ሕዝብ የሚናገረው መልእክት ነበረው። ጌታ ደግሞ የሚያደርገው ብዙ ተአምራት ነበረ ጌታ ኢየሱስ ክርስቶስ።
እና በመጨረሻ ያው አሁን እኔ ወደምፈልገው ሐሳብ ስመጣ ጌታ ኢየሱስ ክርስቶስ ከመሄዱ በፊት ስለ መንፈስ ቅዱስ አብሯቸው እያለ እየደጋገመ ይነግራቸው ነበር። እኔ ብሄድ ይሻላችኋል፣ እኔ ሲሄድ መንፈስ ቅዱስን እልክላችኋለሁ፣ እርሱ መጥቶ ምን ያደርጋችኋል? ወደ እውነት ይመራችኋል፣ ያስተምራችኋል፣ ያጽናናችኋል። ስለዚህ እኔ ብሄድ ይሻላችኋል እያለ ጌታ ኢየሱስ ክርስቶስ ይነግራቸው ነበር። አብሮነቱን በጣም ለሚፈልጉት እንዲለያቸው ለማይፈልጉት ለደቀ መዛሙርቱ እየደጋገመ ጌታ ይናገር ነበር። መንፈስ ቅዱስ ቢመጣ ይሻላችኋል እያለ እና በዚህ መሰረት እንግዲህ ጌታ ኢየሱስ ክርስቶስ በመጨረሻው ጊዜ እንኳን ከትንሳኤው በኋላ ስንመለከት አብ የሰጠውን የተስፋ ቃል ጠብቁ እያለ ሲነግራቸው እንመለከታለን። አብ የሰጠውን የተስፋ ቃል ጠብቁ፣ ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ፣ ኃይልን በተቀበላችሁ ጊዜ ግን በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ብሎ ጌታ ኢየሱስ ክርስቶስ አብ የሰጠውን የተስፋ ቃል ጠብቁ። ይሄ የተስፋ ቃል ምንድነው ማለት ነው? የመንፈስ ቅዱስ መምጣት ነው። የጌታ ኢየሱስ ክርስቶስ መሄድ ደግሞ የመንፈስ ቅዱስ መምጣት ነበር። ስለዚህ ጌታ አይናቸው እያየ ጌታ ኢየሱስ ክርስቶስ አረገ፣ ደመናት ተሰወረ። ከዛ በኋላ አይናቸው እያየ ጌታ ኢየሱስ ክርስቶስ ከሄደ በኋላ ደቀ መዛሙርቱ ተመለሱ። የሆነው ነገር ምንድነው? ሁሉም በአንድ ቤት ሆነው ያለ ወደ ሐዋርያ ሥራ ምዕራፍ 2 ላይ ስንመጣ በበዓለ 50 ቀን የሆነውን ነገር እንመለከታለን። እና በዛ ቀን የሆነው ነገር ምንድነው? ልክ ጌታ ኢየሱስ ክርስቶስ እንደነገራቸው ያለ ኃይል ምንም ማድረግ እንደማይችሉ በደንብ ገብቷቸዋል። ስለዚህ ምንድነው ያደረጉት? በአንድ ቤት ሆነው ተሰብስበው ይጸልዩ እንደነበር የእግዚአብሔር ቃል ይነግረናል። ሐዋርያ ሥራ ምዕራፍ 2 ቁጥር 1 ላይ በዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ነበሩ። ድንገትም እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ቁጥር 4 ላይ ስንመጣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ እያለ እግዚአብሔር ቃል ይነግረናል። ይሄ እንግዲህ እነዛ ብዙ ጊዜ መንፈስ ቅዱስን እንደሚልክላቸው፣ ምክንያቱም ጌታ ኢየሱስ ክርስቶስ በአካል ከነሱ የሚለይበት ጊዜ ነበረ። ነገር ግን መንፈስ ቅዱስ ወደ እነርሱ መጣ ማለት ጌታ ከነሱ ጋር አለ ማለት ነው። ምክንያቱም እንደምታስታውሱት ማቴዎስ ወንጌል ምዕራፍ 28 ወደ 20 ላይ ስንመለከት አደራን ከሰጣቸው በኋላ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያስተማርኳችሁን እያስተማራችኋቸው ደቀ መዛሙርት አድርጓቸው ካለ በኋላ የምፈልገው ነገር እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ጌታ ኢየሱስ ክርስቶስ ነግሯቸው ነበር። ስለዚህ በዛ በመጨረሻው ሰዓት ጌታ ኢየሱስ ክርስቶስ አይናቸው እያየ ደመና ከአይናቸው ሰውራ ስትቀበለው፣ አዎ በአካል ጌታ ኢየሱስ ክርስቶስ ከነሱ የተለየበት ጊዜ ነበር። ነገር ግን መንፈስ ቅዱስ ከነሱ ጋር ሲሆን ያ ጌታ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ብለን የምናምን ሰዎች ስለሆነ ጌታ ከነሱ ጋር በመንፈሱ አብሮ ሆነ ማለት ነው። በዛች በበዓለ 50 ቀን በተገባላቸው የተስፋ ቃል መሰረት መንፈስ ቅዱስ በኃይል መጣ። በአካል የተለየው ጌታ በኃይል ግን በእነሱ መካከል መጣ። ጌታ ይባረክ። የሚያዩት፣ የሚጨብጡት፣ የሚዳስሱት ፊታቸው ቆሞ እየተነቃነቀ ያስተምራቸው፣ ይናገራቸው ያዩት የነበረው ጌታ አይናቸው እያየ ተወሰደ። ከዛ በኋላ የማይጨበጠው የማይዳሰሰው ግን በኃይሉና በስራው የተገለጠው መንፈስ ቅዱስ ወደ እነሱ መጣ። እግዚአብሔር የተባረከ ይሁን። ስለዚህ ይሄ ድምጽ በሆነ ጊዜ በመካከላቸው የወረደው ያ የመንፈስ ቅዱስ ኃይል በዙሪያቸው ያ በነበሩበት ቤት ታፍኖ የሚቀር አልነበረም። በነበሩበት በዛ በአንድ ልብ ሆነው በአንድነት ሆነው ይጸልዩበት የነበረው ቤት ውስጥ ታፍኖ የሚቀር አልነበረም። ምክንያቱም ኃይል ስለሆነ፣ ምክንያቱም እሳት ስለሆነ ምን ማለት ጀመረ? መንቦግቦግ ጀመረ። ጌታ ይባረክ። ያው እንግዲህ ሰሞኑን ስለ እሳት ታያላችሁ አይደለ? ሰሞኑን እንደውም በጣም ኃይለኛ ዋርኒንግ ነበር አይደል በየስልኮቻችን ላይ። ምክንያቱም እሳት ያው በጣም አስጊ ሆኗል አሁን ከድርቀቱ የተነሳ ማለት ነው። እና እሳት ያው ሲከነደደ ማያየው የለም፣ ያው ይነዳል፣ ደግሞ ማያቃጥለው ነገር የለም እንደምታውቁት። አሁን ያው እያሰጋን ነው።
እና በዛ ጊዜ ይነድ የነበረው እሳት በመካከላቸው የተገለጠው ያ የእግዚአብሔር ኃይል ያ የመንፈስ ቅዱስ እሳት በዛች እነሱ በነበሩባት ቤት ውስጥ ታፍኖ ሊያዝ የሚችል አልነበረም። ስለዚህ በዙሪያቸው የነበሩ ሁሉ መስማት ጀመሩ። በመካከላቸው መንፈስ ቅዱስ ያደረገውን ነገር ይናገሩ የነበረው እነዛ የገሊላ ሰዎች የነበሩ ሰዎች ነገር ግን ይናገሩት የነበረው ቋንቋ በዙሪያቸው የነበሩ ሰዎች ያው ለበዓል የተሰበሰቡ ከተለያየ ዓለማት የተሰበሰቡ ሰዎች ብዙ ባለጠጎች ብዙ የሃይማኖት ሰዎች ብዙ የተለያየ ባክግራውንድ የነበራቸው ሰዎች በዛ ተሰብስበው ነበር። ስለዚህ የሚናገሩትን ይሰሟቸው ነበር ደግሞ የሚገረሙ እንደነበረ ይነግረናል። ይህም ድምጽ በሆነ ጊዜ ህዝቡ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ተሰበሰቡ፣ ተገረሙም፣ ተደንቀውም እነሆ እነዚህ የሚናገሩ ሁሉ የገሊላ ሰዎች አይደሉምን? እኛም እናውቃቸው ያው ሰሞኑን እንደምናያቸው የራሳቸውን ቋንቋ እየተናገሩ የምናውቃቸው የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ከነዚህ ከገሊላ ሰዎች በምን አውቀው እንዴት የተምረውት በምን ምክንያት ይናገራሉ የኛን ቋንቋ ብለው ተገረሙ በዙሪያቸው የነበሩ ሰዎች። ምክንያቱም ከነዛ ከተሰበሰቡ ሰዎች ውስጥ የቀርጤስና የአረብ ሰዎች ነበሩ፣ የተለያዩ ሰዎች ነበሩና እነዚህ ሰዎች ምን ነበር ይሰሙ የነበሩት? የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን ብለው ሁሉም ተገረሙ። እንጃ ምን ይሆናሉ ይላል። እግዚአብሔር ይባረክ። ይሰሙ የነበረው ነገር ነው በጣም ደስ የሚያሰኘው። ይሰሙ የነበረው በየቋንቋቸው እነዛ የገሊላ ሰዎች ይናገሩ የነበረው ነገር ሌላ ነገር አልነበረም። ይናገሩ የነበረው የእግዚአብሔርን ታላቅ ስራ ነበር። እግዚአብሔር ይባረክ። የእግዚአብሔርን ታላቅ ስራ በራሳቸው ባልሆነ ቋንቋ ከመንፈስ ቅዱስ ከተቀበሉት ከሰማይ በሆነው ከመንፈስ ቅዱስ በሆነው ከእግዚአብሔር ዘንድ በሆነው ዕውቀትና መገለጥ ምን ይናገሩ ነበር? የእግዚአብሔርን ታላቅ ስራ ይናገሩ ነበር። እግዚአብሔር ይባረክ። ይህ የእግዚአብሔር ታላቅ ስራ ደግሞ በክርስቶስ የተከናወነው ታላቅ የእግዚአብሔር ስራ ነው። እግዚአብሔር ይባረክ። ስለዚህ ይህን ታላቅ ስራ ይናገሩ ነበር። እንጃ ይሄ ነገር ምን ይሆን? እነዚህ ምናቃቸው ሰዎች አይደሉ? ምን አገኛቸው? ከነዛ መካከል ደግሞ አይ ግዴላችሁም ጉሽ የወይን ጠጅ ሳይጠጡ አይቀሩም የሚሉ ሰዎች ደግሞ የሚያላግጥ አይጠፋም አይደል? በየመሃሉ የሚያላግጡ ደግሞ ነበሩ። ግን ይህንን ያደረገ ማን ነበረ? የእግዚአብሔር መንፈስ ቅዱስ በእነሱ ላይ እንደተገባላቸው ቃል የወረደው የእግዚአብሔር መንፈስ በእነሱ ላይ በወረደ ጊዜ ምን እንዲናገሩ አደረጋቸው? የእግዚአብሔርን ታላቅ ስራ። እግዚአብሔር ይባረክ። ማንንም መኮነን አይደለም፣ ማንንም መውቀስ አይደለም፣ የማንንም ምንም ባክግራውንድ ማውራት አይደለም። ነገር ግን የሰማይ የሆነውን የእግዚአብሔር የሆነውን ታላቅ ስራ ይናገሩ ነበር። ሃሌሉያ። ይህ የእግዚአብሔር ኃይል ወገኖቼ በእኔና በእናንተ ላይ እንዲወርድ የምንናፍቀው የምንፈልገው የምንሻው የምንጾመው የምንጸልየው የእግዚአብሔርን ታላቅ ስራ ለመናገር ከሆነ አሁን ይወርዳል በእናንተ ላይ። አዎ ይወርዳል በእኛ መካከል። ምክንያቱም ክብሩን ለመግለጽ እግዚአብሔር ሁልጊዜም ስለሚፈልግ የሱ ታላቅነት እንዲወራ እንዲነገር ዝናው ከፍ እንዲል ስለሚፈልግ በኃይል ይመጣልናል። ሃሌሉያ። ይመጣል ጌታ። ብቻ የምትፈልገው ለምን እንደሆነ አጥርተህ ወቅ፣ ሞቲቭህን አስተካክለው እንጂ ጌታ ይመጣል። ማንም ሆነ እነዚህ የገሊላ ሰዎች እንደተባለ እንትና ምን አገኘው እስክትባል ድረስ እግዚአብሔር አስደናቂ ነገር ያደርጋል። ብቻ ለእግዚአብሔር ክብር። ሃሌሉያ። ይህንን ነገር እያየሁኝ እያለ እነዚህ ሰዎች በማያውቁት ቋንቋ ሁሉ የሚሰማውን የእግዚአብሔርን ክብር ተናገሩ አይደል? ሰውን ሁሉ አድሬስ የሚያደርግ ቋንቋ ነበር ይናገሩ የነበረው ቋንቋ ማለት ነው። ስለ ቋንቋ እንዳስብ አደረገኝ ማለት ነው። ይሄ ከሰማይ የሆነው የእግዚአብሔር መንፈስ በቃ በቋንቋ ምክንያት በመካከላቸው የነበረውን አጥር አፈረሰና ልዩነት አፈረሰና በቃ እነዛ በዙሪያቸው የነበሩ ሰዎች የነበራቸውን ልዩነት የነበራቸውን ክፍተት የነበራቸውን መራራቅ አጠፋና መንፈስ ቅዱስ ያንን ህዝብ በወንጌል አንድ አደረገው። ጌታ ይባረክ። እንደምታስታውሱት ከዛ በኋላ የተፈጠረውን ኮንፊውዥን ለማጥራት ጴጥሮስ ነበር የተነሳው። ያ
ማንነቱን የምናውቀው ጴጥሮስ በአንድ ሰው ፊት መቆም የማይችል ሰው የነበረው ጴጥሮስ ሌላ ሰው አደረገው ያ መንፈስ። በዛ ቀን የወረደው መንፈስ ቅዱስ በኃይል ተነስቶ ያንን የሰሙትን ታላቅ የእግዚአብሔር ሥራ መግለጥ ጀመረ። ስለ ጌታ ስለ ኢየሱስ ክርስቶስ እናንተ የሰቀላችሁት እግዚአብሔር ግን ከሙታን ያስነሳው እርሱ ይህንን በእኛ ላይ አፈሰሰው እያለ መናገር ጀመረ። በኢዩኤል እንደተናገረ እያለ ጌታ ይባረክ። እና ይሄንን መናገር ጀመረ። ስለዚህ በዛ ቀን የሆነውን ነገር ታውቃላችሁ። 3000 የሚያህሉ ሰዎች ተጨመሩ ይላል። ሃሌሉያ። በሰማይ ታላቅ ደስታ ሆነ፣ ታላቅ እልልታ ሆነ። በምድር ብቻ ሳይሆን በሰማይ እልል የሚያስብል መላእክትን የሚያዘምር የሚያዘልል ታላቅ ታምራት ሆነ። 3000 ሰዎች ተጨመሩ። የእግዚአብሔር ስም የተባረከ ይሁን። በነዛ የገሊላ ሰዎች እግዚአብሔርን ግን በጠበቁ፣ የተስፋ ቃላቸውን ግን በጠበቁ፣ የመንፈስ ቅዱስን ኃይል በተቀበሉት በእነሱ ምክንያት እግዚአብሔር ተአምራትን አደረገ። ልጁን ገለጠው፣ ጌትነቱን ገለጠ። ስለዚህ ብዙዎች አመለጡ። የእግዚአብሔር ስም ይባረክ። ልዩነትን አጥብቦ የቋንቋን ልዩነት በቃ ይሄ ምንድነው የሚባለው እዚህ ሀገር? ባሪየር አይደል? ላንጉጅ ባሪየር ይሉታል። በኢየሱስ ስም ይሰበራል። ምንም አይነት የቋንቋ የሆነ እኔ ስለማልናገር ስለማላንበለብል ምናምን አትበልባክ። መንፈስ ቅዱስ ካለ ካንተ ጋር ያንን ባሪየር ሁሉ ይሰብራል። ሃሌሉያ። ኢየሱስ ጌታ ነው። እኔ ስላየው ነው ምነግራችሁ። እኔ ስላየው እኔ ካየው እናንተማ ትበልጣላችሁ ከኔ። ጌታ ይባረክ። ከኛ ጋር ያለው ሁሉን ማድረግ የሚችል አምላክ ነው። ስለዚህ እኛ አፋችን ብቻ እንዲ ከተከፈተ እሱ የሚናገረውን ያውቃል። ጌታ ይባረክ። ስለዚህ እነዚህ የገሊላ ሰዎች እግዚአብሔር ብዙ ምርኮ እንዲማርኩ አደረጋቸው። 3000 የሚያህሉ ሰዎች ተጨመሩ። የቋንቋውን ባሪየር እግዚአብሔር አፈረሰው። እግዚአብሔር ይባረክ። መንፈስ ቅዱስ ሁሉ ጊዜ አንድ ነው። አንድ ማድረግ ነው ልማዱ። በቃ ስራው ምን ያደርጋል? አንድ ያደርጋል። ከቋንቋ ከዘር ከነገድ ከሀገር ከምድር ከምናምን ይሰበስብና አንድ ያደርጋል። ሃሌሉያ። ምክንያቱም ያ ለእግዚአብሔር ስለሚያስፈልግ ማለት ነው። እና ይሄንን ሳስብ መንፈስ ቅዱስ አንድ አደረገ። ቋንቋ ታውቃላችሁ ወዴት እንደሄደ አደረገኝ? ወደ ባቢሎን። ታውቃላችሁ በባቢሎን ግንብ የሆነውን ነገር አይደል? የባቢሎንን ግንብ ለመስራት በተነሱ ሰዎች መካከል የሆነውን ነገር የእግዚአብሔር ቃል ይነግረናል። እና በዛ ዘመን እንግዲህ የሆነው ነገር ምንድነው? እነዚህ በዘፍጥረት 11:1 ላይ የምናያቸው ሰዎች በጊዜው የነበሩ ሰዎች ራሱ ወደ እግዚአብሔር የሚደርስ ምን እናድርጋሉ? ግንብ እንስራ አሉ እያለ የእግዚአብሔር ቃል ይነግረናል። እና ተነሱና ምን አደረጉ? ግንብን መስራት ጀመሩ። በቃ ጡብን ማድረግ ጀመሩ፣ መገንባት ጀመሩ። ምክንያቱም አንድ ቋንቋ ነበራቸው፣ አንድ ቋንቋ ይናገሩ ነበር። በአንድ ቋንቋ ተግባቡ። ምን እናድርግ? በቃ ግንብ እንስራና ራሱ ወደ ሰማይ የሚያደርስ ቀጥ ብለን ከእግዚአብሔር ጋር ራሳችን በሰራነው ግንብ የምንገናኝበትን ግንብ እንስራ። ማን ይከለክለናል? ሁላችንም እንግባባለን፣ እንስማማለን፣ ኃይላችንን እናጠናክራለን፣ አንድ ላይ ግንብ እንሰራለን፣ የትም ያደርስ ሰማይ። ስለዚህ ተነሱና መገንባት ጀመሩ። እና እግዚአብሔር ሳያቸው እንዴ አይከለከሉም፣ እነዚህ እኮ ተነሱ እየሰሩ ነውና በዚህ አንድነት ከቀጠሉ ክፋታቸው ሰማይ ሊደርስ ነው። ስለዚህ ምን አለ እግዚአብሔር? መጣና ቋንቋቸውን ደባለቀው ይላል። ደባለቀው ምን እንዳያደርጉ? ከእግዚአብሔር ሐሳብ ውጪ የሆነውን በራሳቸው ተንጠራርተው ሰማይ ሊደርሱ ሊዘረጉት ያሰቡትን መሰላል እግዚአብሔር አፈረሰው። ሃሌሉያ። ራሱ ግን የዘረጋው መሰላል ጌታ ኢየሱስ ክርስቶስ ሰማይና ምድርን አስታረቀ። ሃሌሉያ። እሱ ግን ቋንቋን አንድ አደረገ። ያ በአመጽ ምክንያት በራሳችን ገንብተን ወቃ ወደ ሰማይ ያደርሰናል ያለው በአንድነት በህብረት የነበርንበትን ያንን ነገር ግን እግዚአብሔር መጥቶ ያደባለቀውን ቋንቋችንን የናዝሬቱ ኢየሱስ ሰማይን ከምድር አስታረቀና በመንፈሱ የቋንቋን ልዩነት ሁሉ አፍርሶ በወንጌል ህዝብን ሁሉ ከሀገር ከነገድ ከቋንቋ ከዘር ሁሉ አመጣና አንድ አደረገ። ጌታ ይባረክ። አይ እግዚአብሔር ማዳን ይችልበት የለ መፈወስ። በቃ በራሳችን ምክንያት በቃ የተደባለቀውን የተበላሸውን ህብረታችንን አንድነታችንን ማንግባባ መሆናችንን መንፈስ ቅዱስ ምን ያደርጋል? ያጠራና ምን ያደርጋል? አንድ ቋንቋ እንድንናገር ያደርገናል። ሃሌሉያ። አይገርማችሁም? የመንፈስ ቅዱስ ስራ ሁሉ ጊዜ ወደ አንድነት ማምጣት ነው፣ ወደ ህብረት ማምጣት ነው። መንፈስ ቅዱስ አይለያይም። በምንም ምክንያት እግዚአብሔር አይለያይም። ሁሉ ጊዜ ጌታ በመንፈሱ ወደ አንድነት ያመጣል።
ምክንያቱም አንድ ልብ ሲኖር እግዚአብሔር ይሰራል፣ በኃይል ይሰራል። በአንድ ልብ ስንሆን ልባችን ሲያዝ ለመንፈስ ቅዱስ በጣም እንመቻለን። ብዙ ሰዎች የሚድኑበትን የእግዚአብሔርን ክብር በእኛ መግለጥ ይጀምራል። ብዙዎች የሚያመልጡበትን ኃይሉን በእኔና በእናንተ ላይ ማፍሰስ ይጀምራል። ስለዚህ መደባለቁ ይብቃ ባካችሁ ወገኖቼ። እንደገና እናደፍርስ፣ እንደገና እንደባልቅ። ኢየሱስ አጥርቶታል። አንድነታችንንና ህብረታችንን ፈውሶታል። በመንፈሱ አንድ ቋንቋ እንድንናገር አድርጎናል። ዓላማችንና ታርጌታችን ክብሩን መግለጥ ብቻ እንዲሆን፣ ልጁን መግለጥ ብቻ እንዲሆን ወደዚህ አንድነት አምጥቶናል። ስለዚህ እንደገና ግንብ አንገንባ። ይሄ የዘር ግንብ፣ የሆነ ነገር ግንብ፣ የፖለቲካ ግንብ፣ የምናምን ግንብ ምናምን እያላችሁ አትገንቡ። በኢየሱስ ስም ይፍረስ። በመስቀሉ ኃይል ይፍረስ። በክርስቶስ ኢየሱስ ስም ይፍረስ። ከአካሉ ከቤተ ክርስቲያኑ እየተነሳ የሚገነባ ግንብ ምንም አይነት ኃይል በኢየሱስ ስም ይጠረግ። በዚህ ዘመን ባለች ቤተ ክርስቲያን ስጋ የሚገነባው ግንብ በኢየሱስ ስም ይፍረስ። ኦሬዲ ክርስቶስ በቃ አስታርቋል ሰማይን ከምድር። ሃሌሉያ። ስለዚህ ይፍረስ። የትኛውም የባቢሎን ግንብ በኢየሱስ ስም ይፍረስ። ቀጥሎ ወደ ልቤ የመጣው በሲና ተራራ ላይ የነበረው ነገር ነው፣ የእግዚአብሔር ክብር። እንደምታውቁት በሲና ተራራ ላይ እግዚአብሔር በዘጸአት 19ና 20 ላይ ስትመለከቱ በከባድ ደመና እመጣልሃለሁ ብሎ እግዚአብሔር ለሙሴ ከነገረው በኋላ በእርግጥም እግዚአብሔር በከባድ ደመና በተራራው ላይ እግዚአብሔር እንደተገለጠ እንመለከታለን። እና በሶስተኛው ቀን ምዕራፍ 19 ቁጥር 11 ስትሄዱ በሶስተኛውም ቀን ህዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና እንደተባለ እግዚአብሔር በሰዓት ስለወረደበት ቁጥር 18 የሲና ተራራ ሁሉ ይጨስ ነበረ፣ ከርሱም እንደቶን ጢስ ይመጣ ነበረ እያለ ይነግረናል። ይወጣ ነበረ፣ ተራራውም ሁሉ እጅግ ይናወጥ ነበረ እያለ ይነግረናል። በዛ በሲና ተራራ ላይ እግዚአብሔር ስለተገለጠ ተራራው ይጤስ ነበረ። የእግዚአብሔር ክብር በኃይል በዛ ተገልጦ ነበር። እና ቁጥር 16 ላይ ስትሄዱ በማለዳ ጊዜ ከነጎድጓድና መብረቅ ከባድም ደመና እጅግም የበረታ የቀንደ መለከት ድምጽ በተራራው ላይ ሆነ፣ በሰፈሩም ህዝቡ ሁሉ ተንቀጠቀጡ፣ ወደ ተራራውም ለመቅረብ አልተፈቀደላቸውም እያለ ይነግረናል። ህዝቡ ሁሉ ድምጹን በሰሙ ጊዜ ተንቀጠቀጡ። ምክንያቱም የእግዚአብሔር ክብርና የእግዚአብሔር ኃይል በታላቅ ሁኔታ በተራራው ላይ ተገልጦ ነበር። ስለዚህ ሙሴ እንደው አስጠንቅቃቸው እንዳይነኩት፣ ማንም ተሳስቶ እንዳይጠጋ ምናምን የሚል ትእዛዝ ሁሉ ነበር። ምክንያቱም በዛ የእግዚአብሔር ክብር በኃይል በተገለጠበት በሲና ተራራ የተገለጠው ያ የእግዚአብሔር ክብር ሰዎች እንዳይነኩት፣ ነክተው እንዳይቀሰፉ፣ እንዳይሞቱ፣ ያልተፈቀደላቸውን ክልል እንዳያልፉ ገደብ ነበረበት። ያ የህግ እሳት ነበረ። በህግ ከዚህ አትለፉ፣ እንዳትነኩ፣ እንደዚህ አታርጉ ምናምን የተባለ ህግ ስርዓት የነበረበት የጸጋው ህግ ግን ሃሌሉያ፣ የጸጋው እሳት ግን በእነዚህ የገሊላ ሰዎች ላይ በወረደ ጊዜ በዙሪያቸው የነበሩትን የሚያሸሽ ሳይሆን የሚጨምር ነበር ወደ መንግስቱ። ሃሌሉያ። ያ በተራራ ላይ ይጨስ የነበረው ያንን የቃል ኪዳን ህዝብ እንኳን እንዲፈራ፣ እንዲደነግጥ፣ እንዲንቀጠቀጥ፣ እንዲበቃ እንዲወድቅ የሚያደርግ ነበር፣ እንዲሸሽ የሚያደርግ ነበር። ምክንያቱም የህግ ነበር። በዚህ የጸጋ ዘመን ግን የተገለጠው ያ የእግዚአብሔር ኃይል በእነሱ ላይ የወረደው የተከፋፈሉ የእሳት ልሳኖች ተብለው ከተያዙበት ከነበሩበት ቤት አልፎ በዙሪያቸው የነበረውን ሰዎች ሁሉ አፍ ያስከፈተው ያስገረመው ያ የእግዚአብሔር እሳት ግን ሩቅ የነበሩትን የሚያመጣና የሚጨምር የሚያጣብቅ አንድ የሚያደርግ ነበር። ሃሌሉያ ሃሌሉያ። ክብር ይሁንለት፣ ክብር ይሁንለት። ሃሌሉያ። ክብር ይሁንለት፣ ክብር ይሁንለት ለመንፈስ ቅዱስ። እኔንና እናንተን እንዲህ አንድ ላደረገን ጌታ ክብር ይሁንለት። ሃሌሉያ። ስለዚህ ወገኔ ያለነው በዚህ የጸጋ ኃይል ውስጥ የመንፈስ ቅዱስ ኃይል የመንፈስ ቅዱስ ዘመን ውስጥ ነው ያለነው። ይሄ አንድ ያደረገን መንፈስ እንደ አንድ ህዝብ ሆነን አንድ ሆነን ለአንዱ መንግስት፣ ለእግዚአብሔር ስራ፣ ለአንዱ ጌታ በቃ የምንሰራ ሰራተኞች እንድንሆን የተጠራን ህዝብ ነን። ጌታ ይባረክ። ሁላችን ማለት ነው። የእግዚአብሔር ቃል የሚነግረን ይሄን ነው። እናንተ ከጨለማው ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ አይደል? ቅዱስ ህዝብ፣ ለእርሱ የተለየ ወገን፣ ካህናት። ሃሌሉያ።
ስለዚህ ማንም ከማንም የሚበልጥ የለም እዚህ ጋር ሁሉም የእግዚአብሔር ካህን ነው ሃሌሉያ ሁሉ አገልጋይ ነው በእግዚአብሔር ፊት የእግዚአብሔር ስም የተባረከ ይሁን ስለዚህ ይሄ እሳት ምንም ያደርግ አይደለም የሚያርቅ አይደለም የሚያጠጋጋ ነው ሃሌሉያ ከሩቅ ያለውን የሚስብ ከሩቅ ያለውን አምጥቶ የሚያቀራርብ አንድ የሚያደርግ የሚያዋህድ እሳት ነው ይህ የጸጋ እሳት የእግዚአብሔር ስም የተባረከ ይሁን በሐዋርያት ላይ እንግዲህ እንደምታውቁት ያ የወረደው የመንፈስ ቅዱስ እሳት ያደረገው ይሄንን ነበር እንኳን አይደለም እነሱን በውጪ ያሉትን ሁሉ አምጥቶ በላያቸው ላይ የጨመረው በእነሱ ላይ የተገለጠው የእግዚአብሔር መንፈስ እንደተገባላቸው ያው ጴጥሮስ የተናገረው አንዱ ቃል በኢዮኤል ላይ ቀድመም የዘመርነው በኢዮኤል ላይ የተነገረው የተስፋ ቃል ነበር ይሄ የተስፋ ቃል እኛንም ይጨምራል ይሄንን እንዲህ ማለት ወዳለው ብዙ ጊዜ በኢዮኤል ላይ የተነገረው ትንቢት እኔንም ይጨምራል ሃሌሉያ እኛንም ይጨምራል ምክንያቱም በመጨረሻው ዘመን አይደለ ያለነው ከመጨረሻው መጨረሻ ዘመን ላይ ስለሆነ እኛን ይመለከታል ወገኔ ስለዚህ በእኔና በእናንተ ላይ የፈሰሰው ይህ የእግዚአብሔር መንፈስ ለስራ ነው ሃሌሉያ ለማዳን ነው ክብሩን ለመግለጥ ነው ጌትነቱን ለመግለጥ ነው በውጭ ያሉትን ለመጨመር ነው ወደ መንግስቱ ለማፍለስ ነው ሃሌሉያ ሌላ አጀንዳ የለውም ክብሩን ለመግለጥ ነው ስለዚህ እነዛን እነ ጴጥሮስን ከፈሪነት ወደ ደፋርነት ካመጣ እነዛን የገሊላ ሰዎች ቃላቸው ቋንቋቸው ውስን የነበሩትን ሰዎች አልፈው እንዲሄዱ ያደረገ ያ እሳት በእኔና በእናንተ መካከል ከነደደ ልናደርግ የሚገባን ልንሰራ የሚገባን ስንት ትልቅ ነገር አለ ወገኖቼ እኛ ራሳችንን አንመልከት አዎ እኛ በርግጥ ከአባቶቻችንም እጅግ የምናንሰናል ምክንያቱም እነሱ አትሊስት ጌታ ኢየሱስ ክርስቶስን ፌስ ቱ ፌስ እያዩ ከሱ ቃልን እየሰሙ ከእግሩ በታች ቁጭ ብለው እያደመጡ የተማሩ ሰዎች ናቸው እድለኞች በጣም እድለኞች ናቸው እኛ ግን በመንፈስ ቅዱስ በልጁ በኢየሱስ ክርስቶስ ዳግም ተወልደን መንፈስ ቅዱስ አብሮን ያለ የእግዚአብሔር ሕዝብ ነን የእግዚአብሔር ሰራዊት ነን ሃሌሉያ ስለዚህ ከእግዚአብሔር ጋር እንሰራለን ቀድም እንዳልነው እንወርሳለን ገና እንወርሳለን ሃሌሉያ ምክንያቱም የእግዚአብሔር ሐሳብ ያ ስለሆነ የእግዚአብሔር ስም የተባረከ ይሁን ስለዚህ ከጌታ ኢየሱስ ክርስቶስ እንግዲህ ከተለያቸው በኋላ ከምድራዊ ሳይሆን ከሰማያዊው መለኮታዊ ጥበብና ዕውቀት ተሞሉ እነዚህ በቋንቋቸው በዕውቀታቸው በጥበባቸው የገሊላ ሰዎች ተብለው ውስን ተብለው የነበሩ ሰዎች መለኮታዊው ኃይል ሲገናኛቸው ሌላ መለኮታዊ መገለጥ ሆነላቸው መለኮታዊ ኃይል መለኮታዊ ጥበብ መለኮታዊ የንግግር ችሎታ በቃ መለኮታዊ የሆነ ጸጋ በላያቸው ላይ ተገለጠ የእግዚአብሔር ስም የተባረከ ይሁን ስለዚህ ወገኔ ከትክክለኛው ሶርስ ከመንፈስ ቅዱስ ጋር ስንገናኝ ሌላ ሰው እንሆናለን ሃሌሉያ ታውቃላችሁ አሁን ይሄን ማብራና ማጥፊያውን ካጠፋ ነው ይሄ ክፍል ጭልም ነው አይደል ሚለው ኃይል የለማ ኃይሉን ስለምናቋርጥ ነው ስለዚህ ስልክ ቻርጅ ሲጨርስ አረ ስልኬ ስራ አትለው ማደል ሄደ ምን ታደርጋለህ ታገናኛለህ ቻርጅ ለማድረግ ማለት ነው ስለዚህ ማንነት እንዲለወጥ የምትፈልግ ከሆነ ሂድና ተገናኝ ከኃይሉ ጋር ከመንፈስ ቅዱስ ጋር ሃሌሉያ እሱ ሁሉ ጊዜ ዝግጁ ነው ይሄ የኤሌክትሪክ ፓወር አሁን እዚህ ክፍል ውስጥ ያለውን ልናጠፋው እንችላለን ነገር ግን ፓወሩ ኦሬዲ ሬዲ ስለሆነ ካጠፋ ነው እናጠፋዋለን ካበራ ነው እናበራዋለን መንፈስ ቅዱስ ሬዲ ነው ኦሬዲ ከኔና ከናንተ ጋር ሊሰራ በዚህ በአዲሱ ኪዳን ከተጠራው ከእግዚአብሔር ሕዝብ ሁሉ ጋር ሊሰራ መንፈስ ቅዱስ የተዘጋጀ ነው ግን ወንድሜው እህቴ ሄደሽ ሶኬቱን መሰካት ነው ሃሌሉያ መገናኘት ግን ከኃይሉ ከፓወሩ ጋር ግን መገናኘት የኛ ድርሻ ነው ሄደን መሰካት ግን የኛ ድርሻ ነው ሄደን መጣበቅ ግን የኛ ድርሻ ነው የሙጥኝ ማለት ግን የኛ ድርሻ ነው ምክንያቱም እነዛ ሐዋርያትን ስንመለከታቸው ኃይልን ሳትቀበሉ እንዳትወጡ ንቅንቅ ጠብቁ እሺ በጸሎት ይጠብቁ ነበር ስለዚህ መንፈስ ቅዱስ መጣ ወደ እነርሱ እንጸልይ ወገኖቼ ጌታው ያላንተ ምንም አቅም የለኝም ይሄ ትልቅ ጥበብ ነው ኃይል ያስፈልገኛል የተገባልኝ የተስፋ ቃል ያገኘኝ እንደ ትላንቱ እንዳልኖር እንደ ትላንቱ እንዳላነክስ እንደ ትላንቱ እንዳልንገዳገድ እንደ ትላንቱ እንዳላመነታ እንደ ትላንቱ እንዳልወድቅ አግዘኝ መንፈስ ቅዱስ ማለት የኛ ድርሻ ነው መጸለይ የኛ ድርሻ ነው አዎ ከጸለይን ጌታ ይመጣል ማንንም
ጥሎ አያውቅም ጌታ። ማንንም እግዚአብሔር ታላቅ ነው፣ ነገር ግን ማንንም አይንቅም። ሃሌሉያ። ማንንም አይንቅም። አዎ በሰው ፊት እነዚህ የገሊላ ሰዎች አይደሉም እንደተባለ እነዚህ እንትና አይደለሽም ልትባይ ትችያለሽ። በእግዚአብሔር አይን ፊት ስትታይ በልጁ በኢየሱስ ክርስቶስ ደም የተዋጀ ሕዝብ ስለሆን ክብር ያለብህ ነህ። ሃሌሉያ። የእግዚአብሔር ክብር በአንተ ላይ ያለ፣ የእግዚአብሔር ክብር ባንቺ ላይ ያለ ታላቅ ሰራዊት ነሽ፣ ታላቅ ሰራዊት ነህ። ሃሌሉያ። ስለዚህ እኛ ተራ ሰው አይደለንም ወገኖቼ። የሆነ ዝም ብለን እየበላን እየጠጣን የሆነ በርዝዴ እያከበርን የምንሰነብት ሰዎች አይደለን። እግዚአብሔር የልቦናችንን አይኖች ይክፈተው በእውነት ወገኖቼ፣ ይክፈተው። በቃ እልፍ የሚያደርግ የእግዚአብሔር ኃይል በእኛ ላይ ይሁን። የጠራን እግዚአብሔር ለዛ ለትልቅ ዓላማ ነው። ስለዚህ ወንጌል በኃይል በእኛ ውስጥ እንዲሰበክ የዘር የቋንቋ አጥር ቋንቋ የሚደባልቅ የሆነ የሚያደርግ ነገር ከመካከል እንዲጠረግ የምንጸልይ ሰዎች መሆን አለብን። አንድ የሚያደርገን የእግዚአብሔር መንፈስ በእኛ ላይ እንዲወርድ፣ ክብሩ በእኛ ላይ እንዲገለጥ፣ የእግዚአብሔር ታላቅ ስራ ከዚህ ሰፈር ከመንደር ጀምሮ በእኛ ምክንያት እንዲወራ፣ ይሄ ግርግዳ የማይዘው የእግዚአብሔር ክብር በእኛ መካከል እንዲነድ እኛ በአንድነት ተያይዘን በአንድ ልብ መጸለይ አለብን። ሃሌሉያ። ይችላል እግዚአብሔር ወገኔ። በእኔና በእናንተ ኃይል ምንም የሚሆን ነገር የለም። ነገር ግን በመንፈሱ አይደል፣ በኃይልና በብርታት ሳይሆን በእግዚአብሔር መንፈስ ግን አዲስ ነገር በእኔና በእናንተ መካከል ይሆናል። እግዚአብሔር ይባረክ። እንግዲህ እግዚአብሔር ፓወሩን ኦሬዲ መንፈስ ቅዱስን ለእኔና ለእናንተ ካዘጋጀ ከዚህ ፓወር ጋር ሁሉ ጊዜ የተጣበቀን ልክ በቃ ስልካችን ቻርጅ እንዲኖረው በቃ ወስደን እንደምንሰካው ሁሉ ጊዜ በቃ ኮኔክት ይሁን ህይወታችን በጸሎት በእግዚአብሔር ቃል ከእግዚአብሔር ጋር ህብረት ይኖረን፣ የጠነከረ ደሞም ከቅዱሳን ጋር ህብረት ይኖረን፣ የተፈወሰ ህብረት፣ ጤነኛ የሆነ ህብረት፣ የውሸት ያልሆነ ህብረት፣ ንጹህ የሆነ ህብረት። ይሄ ምክንያቱም ምሳሌዎቻችን ናቸው። እነሱ እግዚአብሔር የነገራቸውን ነገር ይዘው በአንድ ቤት ሆነው በአንድ ልብ ሆነው ይጸልዩ ነበር። ሰው እግዚአብሔር ታዲያ ይህንን ህዝብ አይቶ በአንድነት የሆነ ቃሉን የሚጠብቅ የተስፋ ቃሉን ይዞ የሚጸልይ ህዝብ አይቶ ማለፍ አልቻለም። የተስፋ ቃሉን አፈሰሰው በእነሱ ላይ። ሃሌሉያ። ስለዚህ ወገኔ በአንድ ልብ ከተያያዝን፣ አብረን በአንድ ልብ ከጸለይን፣ አብረን የእግዚአብሔርን ቃል ከያዝን፣ ካጠናን፣ ካነበብን፣ እንደ እግዚአብሔር ቃል ከኖርን፣ ህብረታችን የእውነት ከሆነ የአፍ ካልሆነ የውጭ ካልሆነ የልብ ከሆነ የእውነት ካልሆነ በእውነት እግዚአብሔር በእኔና በእናንተ መካከል ይመጣል። ስለዚህ እርም የሆነውን ነገር እናንሳ ወገኔ። ይሄ የማይጠቅመውን የጊዜውን ነገር የሚበላ ዘመናችንን በልቶ የእግዚአብሔርን ክብር ሳናይ በቃ ወደ መጨረሻው እንድንሰናበት የሚያረገንን ነገር እናንሳ፣ እንንቀል ወገኖቼ። የማይጠቅሙን ባለፈው ታስታውሳላችሁ ገበሬዎቹ የሚያደርጉት ነገር አረማቸው እርሻቸው በደንብ ለሚቀጥለው ዘር እንዲዘጋጅ ያነዳሉ። በእርሻቸው ላይ ብያችኋል ነበር። ይንደድ በእውነት የእግዚአብሔር እሳት በእኛ ላይ የማይረባውን ነገር፣ ለክብሩ የማይሆን ነገር፣ የትኛውንም ቁጥቋጦ የትኛውንም አረም የሚበላ የእግዚአብሔር እሳት በእኔና በእናንተ ላይ ይውረድ። አሜን። ለክብሩ ይህንን ያደርጋል እግዚአብሔር። በእውነት እሺ ብንል እግዚአብሔር ይህንን ያደርጋል። ብንጣበቅ ግን ከስጋ ነገር ጋር፣ ብንጣበቅ ግን ከፈቃዳችን ጋር፣ ብንጣበቅ ግን ከሐሳባችን ጋር እግዚአብሔር አልፎን ይሄዳል። እንጎላለን እንጂ አይጎልበትም ጌታ። እግዚአብሔር በዘመናት ውስጥ የሰው ድሃ ሆኖ አያውቅም። እግዚአብሔር ሰዎች አሉት። በጣም እየቀናው አንድ የማየው ዩቲዩብ ላይ አይታችሁት ይሆናል። ኦሌ የሚባል በጣም በቃ አንበሳ የሆነ ወንጌላዊ ጌታ ይባርከው እና በቃ እዚህ በየከተማው እየዞረ ይሰብካል። ፖሊስ ይዘዋል። እብድ እየመጣ በቃ ፊት ለፊቱ ይመጣል። በስሙ አንዱን ሳየው እብድ ነው፣ በስሙ እየጠራው ነው የመጣው። ሉክ አያውቀኝም፣ አላውቀውም፣ በስሜ እየጠራኝ ይመጣል። በኢየሱስ ክርስቶስ ስም በዚህ ሰው ውስጥ የምትሰራ እያለ አጋንንቱ በስሙ ጠርቶት መጥቶ ሊያንቀው ሰውየው ይቃወማል። አንዱ በቃ ሊይዘው ሊያንቀው እንዲህ ብሎ ሲመጣ በጌታ በኢየሱስ ስም አዛለሁ በዚህ ሰው ውስጥ የምትሰራ መንፈስ መንገዴን የምትዘጋ ሲለው ሰውየው ኩምሽሽ ብሎ ወደ ኋላ ይመለሳል። ሃሌሉያ።
ምክንያቱም ይሄ ሰው የወጣው የእግዚአብሔርን ማዳን ለመናገር ሃሌሉያ የሚሰራ መንፈስ አለ ወገኖቼ ለተዘጋጀ አብሮ ሊሰራ ያለ የእግዚአብሔር መንፈስ አለ ኃይል የሚሰጥ በታመኑት በታዘዙት ውስጥ ባከበሩት ውስጥ የሚከብር ጌታ ዛሬም በእኔና በእናንተ መካከል አለ ሃሌሉያ ስለዚህ ወገኔ እንነሳ ይሄ የሚነደው የእግዚአብሔር እሳት የሚያጠፋ አይደለም ቅድም እንዳልኳችሁ ያ እነ ሙሴ የእስራኤል ሕዝብ አይቶ እንደፈራ ደንግጦ በቃ ከዚያ አትለፍ እንደተባለ አይደለም ግባና ንደድ የተባልንበት ነው በቃ በህይወት ልንደድ ብሎ መንፈስ ቅዱስ በእኛ ህይወት ነዶ ሊያቃጥለ ሊያጠፋን አመድ ሊያደርገን ሳይሆን ከብሮ በህይወታችን ሊያከብረን ያከበሩትን የሚያከብር ጌታ በእኛ ህይወት ከብሮ ሊያከብረን ከኛ ጋር አለ ስለዚህ ወገኔ እንነሳ ሰይጣንና ሰዎች ስለሚያነዱት እሳት አትፍሩ ወገኖቼ ሰይጣን በየዘመናቱ ያነዳል ስጋውያንም ያነዳሉ እሳት ያነዳሉ ለእግዚአብሔር ስትጨክን ስትቆርጥ ይነዳል እሳት ሰይጣን የሚያነደው እሳት አለ በዙሪያ የስጋዊ ሰዎች የሚያነዱት እሳት አለ በኢየሱስ ስም አንፈራም ሃሌሉያ ይነዳል እሳት ከእግዚአብሔር ዘንድ የሆነ እሳት አለ የመንፈስ ቅዱስ ኃይል የመንፈስ ቅዱስ እሳት ለኛ ተሰጥቶናል እስካሁን እንደተነጋገር ነው ሰይጣንና ሰዎች የሚያነዱት እሳት ሲነድ ግን መንገድ አይቋረጥም ወገኖቼ የሆነ መቀየስ ምናምን አይቻልም ከጀመርክ መጨረስ ነው መቀጠል ነው እና እንደምናውቀው ስለ እሳት ስናስብ በእግዚአብሔር ቃል ውስጥ የምናያቸው ሰዎች አሉ አይደለም ዋናዎቹ በብሉይ ኪዳን የምናያቸው ሲድራቅ ሚሳቅና አብደናጎ አይደሉ እነሱኮ ምንም ያደረጉት ነገር የለም እንደምታውቁት ምንም ያጠፉት ነገር የለም ምንድነው ያደረጉት ነገር አንሰግድም ሊሰገድለት ለማይገባው ለዛ ንጉሱ ላቆመው ለወርቅ ምስል ምን አናደርግም አንሰግድም ካልሰገድክ ምን ትደረጋለህ ትቃጠላለህ ትገባታለህ እሳቱን ደግሞ እጥፍ አንድጀው 7 እጥፍ አደርገዋለሁ ትገባታለህ እገባታለሁ ሃሌሉያ ከገባው እገባለሁ ግን አልሰግድም እኔ ሳስበው እነሱ በቃ ያው የተደረገው ነገር ታስታውሳላችሁ ድርድሩ ምናምን በእውነት ነው አለማምለካችሁ ምናምን አለ ንጉስ ኦፍ ኮርስ ንጉስ ሆይ ሺህ ዓመት ንገስ እኛ አንተ ከመንገስ ጋር ምንም ጥያቄ የለንም ንገስ ምክንያቱም ስልጣን የሚሰጥ እግዚአብሔር እንደሆነ የገባቸው ስለሆኑ የሆነ ያፎ ለምታ ምናምን አልተገኘባቸው ያሰበው ምን እንደሆነ ያወቁ እኮ ነው ዘለፋ ምናምን እኛ ሰሞኑን እንደፈለግን ፌስቡክ ላይ እንደምንጽፈው እንደምንለጥፈው ምናምን አላሉ ንገስ ሐሳቡ እኮ ያልሰገደ ሁሉ እሳት እንደሚገባ ነው ያውቃሉ እኮ አዋጁ ምን እንደሆነ ስለዚህ እኛ ንገስ አስቀምጧል ሺህ ዓመት ከተቻለ ሺህ ዓመት ይጨመርልህ አሉ እና ከዛ በኋላ ያለ መስገዳችሁ እውነት ነው በትክክል አንሰግድም ምክንያቱም ሊሰገድለት የሚገባ አንድ ብቻ እንደሆነ እናውቃለንና ስለዚህ ባያድነን እንኳን ሊያድነን እንደሚችል እናውቃለን ደሞ ምናምናለን ባያድን እንኳን አይሰገድም ለወርቅ ምስል አይሰገድም ነውር ነው እስቲ ለሌላ አይሰገድም ነውር ነው ተባባሉ እስቲ ተባባሉ አይሰገድም ከእግዚአብሔር በስተቀር አይሰገድም ለማንም አይሰገድም ባያድንም አይሰገድም ነውር ነው አይሰገድም ስለዚህ አንሰግድም አሉ ኦኬ አሰግዱም በሉ አንድዱት እኔ ሳስብ ኦኬ አሰግዱም እሳቱ እኮ ኦሬዲ እየነደደ ነው 7 እጥፍ ይሁን ሲባል 1 እጥፍ አሰግዱም 2 ሆነ አሰግዱም የሚባል ይመስለኛል እንትኑ እያዩ ነው 7 የደረሰው አረ 2 ሲደርስ ልባቸው ዷዷዷ እያለ እንስገድ ሊሉ ይችሉ ይሆናል 3 ሲደርስ አንሰግድም 4 እጥፍ አንሰግድም 5 ሲሆን አንሰግድም 6 ሲሆን አንሰግድም 7 እጥፍ አንሰግድም ሃሌሉያ አይሰገድም ሰይጣንም ስጋ ለባሽም እሳት 1 2 7 እጥፍ ሲነን አይሰገድም ነውር ነው አይሰገድም ለጠራህ ጌታ ብቻ ይሰገዳል ለሞተልህ ላዳነ ህይወቱን ለሰጠ ለሱ ብቻ ይሰገዳል እዚህ ሰግደህ አትቀርም ባያድንህ እንኳን አልፈህ ሞተ በዚህ ስጋ ድልድይ በሆነ ሞት አልፈህ ወደ ዘላለም ክብር ትገባለህ
ስለዚህ አይሰገድም። ነውር ነው፣ አይሰገድም። አንሰግድም አሉ። ሃሌሉያ። ስለዚህ የኔ ጌታ ሲወረወሩ አብሮ ተመላለሰ በእሳት ውስጥ ባለፍክ ጊዜ አትቃጠልም ማለት ይሄ ነው። ትገባለህ። ሰይጣን ሲያነድ 7 እጥፍ ለማንደድ በቃ ያለ ያሌለውን ኃይሉን ሲጨምር ሲንቦገቦግ እሳቱ አንተ ታምነ በቃ ድርቅ ሙዝዝ ብለህ ስትቆም ይወረውራል። የገባ በቃ አለቀል ሲል የወረወረህ ጠላት ባነደደው እሳት ተበልቶ አንተ ግን አልፈህ ትሄዳለህ። ሃሌሉያ። ከማን የተነሳ? አብሮ ካለው ጌታ የተነሳ። አብሮ ስትገባ አብሮ ስለሚገባ፣ ስትጣል አብሮ ስለሚጣል፣ እሳቱ ስትወረወር አብሮ ስለሚራመድ። ሃሌሉያ። አትቃጠልም። ብቻ አልሰግድም በል። ነውር ነው፣ አይሰገድማ። ሊያድን ከሆነ ያድናል፣ ከወደደ ያድናል። መቃጠልስ ቢሆን አባቶቻችን በምንድን ያለፉት? እየተቀነጠሱ በፈላ ዘይት እየተጠበሱ እየተቀቀሉ ያለፉለት ጌታ እኮ ነው ያለን ወገኔ። ስለዚህ ነውር ነው፣ አይሰገድም። እሳት ሰይጣን ሲያነድ ምናምን ወይኔ ምናምን አይባልም። ነውር ነው አይባልም። አንተ ጀግና ህዝብ ነህ። አትንቀጥቀጥ። ኢየሱስ ጌታ ነው። ይነዳል፣ ሰውም ያነዳል፣ ሰይጣንም ያነዳል፣ ግን አይሰገድም። ሃሌሉያ። ታስታውሳላችሁ ጳውሎስና ሲላስ በእስር ቤት ነበሩ አይደል? ምን አደረጉ እነዚህ ሰዎች? ያደረጉት እኮ ጌትነቱን የገለጡት። እንደምታስታውሱት ጌታ ኢየሱስ ክርስቶስ በቃ እነሱን የጠራበትን ዓላማ እየፈጸሙ ነበር መሄዱት፣ እየሰበኩ ወንጌልን። እና ያቺ ሟርተኝነት ያለባት ሴት በቃ ላካት መንፈሱና ደሞ እኮ ክፉ መናገር አልቻለም። እግዚአብሔር ይመስገን። ያ መንፈስ ይገርመኛል። እነዚህ የልዑልን አምላክ መንገድ የሚያሳያችሁ የልዑል ባሪያዎች ምናምን እኮ ነው ያለችው። ስታስቡት ሃሌሉያ የሚያስብል ነው ለዚህ ዘመን አገልጋይ፣ መንፈስን ለማይለይ ማለት ነው። ጌታ ይሰጠን በቃ የምታግዝ አገልግሎታችንን የምታበረታታ በሰዎች ፊት በቃ ምናምን የምትል ሃሌሉያ ምናምን ነይ ተጋበይ ምናምን ብሎ እንደውም ቀኝ እጅ ያደርጋል የዚህ ዘመን ሰው ቢሆን ማለት ነው። እና እሱ ግን ቃልን ሳይሆን አልፎ መንፈስን የሚረዳ ሰው ስለነበረ ገሰጸው ይላል። ሃሌሉያ ገሰጸው ያንን መንፈስ። ከዛ በኋላ ያ መንፈስ ለቋት ሄደ። እሰየው እንኳን ለቀቃት፣ ጌታ ይባረክ። ከዛ በኋላ እሷ በምትጠነቁለው ጥንቆላ ትርፍ ያገኙ የነበሩ ሰዎች ጌቶቿ የትርፋቸው ጌታ እንደወጣ ባዩ ጊዜ ምን አደረጓቸው ይላል? በቃ አንገላቷቸው፣ ጎተቷቸው፣ በገበያ መካከል ደበደቧቸው፣ አላረካቸውም ያ ሁሉ። ከዛ ወሰዱና ወደ እስር ቤት ወረወሯቸው። እስር ቤት ደግሞ ያው እንደዚህ ዘመን ምርጥ እንትን ምናምን እንትን ኦርደር እያደረክ ገብተህ የምትተኛበት እስር ቤት አይደለም። እዛ ደግሞ የምትጠረቅበት የእግር ብረት እንግዲህ ታስረው ነበረ። እግራቸው ጥርቅ ተደርጎ ታስሮ ነበር እንዳይንቀሳቀሱ። እግራቸው ጥፍር ተደርጎ ታስሮ ነበር እስኪ ደማ ድረስ። ምክንያቱም ያ የእስረኞቹ ጠባቂ እውነት ከበራለት በኋላ ምንድነው ያደረገው? ወስዶ ቁስላቸውን አጠበላቸው አይደለም የሚለው። እስከዛ ድረስ የሚገዘግዝ እስር ውስጥ ነበሩ። ምን ስላደረጉ? የጌታን የኢየሱስ ክርስቶስን አዳኝነት ስለተናገሩ፣ የታሰረችውን ነፍስ ስለፈቱ፣ የአጋንንትን መንግስት ስላናወጡ። ያ ሲሆን መንግስቱ የተናወጠው አጋንንት ስጋ ለባሽን አስነሳ። ስለዚህ ባለስልጣናቱ መንገደኛው ምናምን ሁሉ ተነስቶ ወገራቸው፣ ተወረወሩ። አስቡ፣ የተደበደበ ሰውን የተንገላታ ያ ሁሉ ነገር የደረሰበት ሰውነት ገብቶ ደግሞ ጥፍር ተደርጎ ታሰረ። እንዴት ይዘመራል በዚህ ውስጥ ወገኔ? ይዘመራል። የእግዚአብሔር መንፈስ አብሮ ካለ ይዘመራል። ሃሌሉያ። በሌሊት ያዘምራል። መዝሙርን በሌሊት የሚሰጥ ይላል። ሃሌሉያ። በዛ ሌሊታቸው ውስጥ፣ በዛ ጨለማቸው ውስጥ፣ በዛ ቁስላቸው ውስጥ፣ በዛ እስራቸው ውስጥ፣ በዛ መደብደባቸው ውስጥ ዝማሬ ነበረ። ሃሌሉያ። ዝማሬ ነበረ። እግዚአብሔርን ያመሰግኑ ነበረ። በዜማ ያመሰግኑ ነበረ። ምስጋና ይፈስ ነበር። ክብር ይሁንልህ
ይሁንልህ ምስጋና ይሁንልህ እኛ በመዋረዳችን አንተ ከፍ ስላልክ አጋንንት መንግስቱ ስለተነቃነቀ ይቺ ነፍስ ነፃ ስለወጣች የትርፋቸው ጌታ ለቆ ስለሄደ በዚህ ከተማ ላይ ስም ስለገነነ ክብር ይሁንልህ ይላሉ እዚህ ደሜ እየፈሰሰ ምን ነው ዝም አልከኝ ምን አለ ሰንሰለቱን ላላብ ያደርግልኝ ምናምን የሚል ጸሎት አልነበረም እዛ ሰፈር ወገኔ ሃሌሉያ ክብር ይሁንልህ ክብር ይሁንልህ አዎ መከራ ነው ክብር ይሁንልህ አዎ እስሩ በጣም ደም የሚያፈስ ነው ቁስል የሚያመጣ ነው የሚገዘግዝ ነው ግን ክብር ይሁንልህ በዚህም ውስጥ አንተ ከከበርክ ክበር በዚህም ውስጥ በዚህም ህመሜ ውስጥ በዚህም ቁስሌ ውስጥ በዚህም መደብደቤ ውስጥ በዚህም መናቄ ውስጥ በዚህም መናቀፌ ውስጥ አንተ ከከበርክ ክብር ይሁንልህ ምስጋና ይሁንልህ አምልኮ አይጓደልብህ ነበረ በዛ ሃሌሉያ ይሄ ጌታ ታዳ ዝም ይላል እንዴ ድንገት መጣ በኃይሉ ሃሌሉያ ድንገት መጣ ምን የሚያደርግ የወህኒውን መሰረት የሚያናውጥ የእግዚአብሔር ክብር መጣ የእግዚአብሔር ክብር በዛ መካከል ሆነ የወህኒው በሮች ሁሉ ተከፈቱ ይላል የእስረኞቹ ሁሉ እስራት ተፈታ ሃሌሉያ አንተ በመከራ ውስጥ ሆነ ጌታህን ዝም ብለህ ስታመሰግነው ስትዘምርለት ሌላ ክብር ይመጣል ሌላ በዙሪያ ያለው አንተ በስጋ ሊሆን ይችላል የምትሰቃየው የምትናቀው የምትነቀፈው ነገር ግን በመንፈስ የታሰረ ሌላው በዙሪያ ያለ በአጋንንት ስራት በባርነት በጨለማ ያለ ነፃ ይወጣል ሃሌሉያ እስራት ይፈታል ቀንበር ይሰበራል ኢየሱስ ጌታ መሆኑ ይነገራል ሃሌሉያ ምንም አይደለም ብትናቅ ምንም አይደለም ሰው ቢገፋ ምንም አይደለም ሰው ቢጠላ ምንም አይደለም ብትደበደብ በቃል ብትደበደብ ምንም አይደለም ያው አንደበት የፍጥረትን ሩጫ ያቃጥላል ይሌለ እግዚአብሔር ቃል የአንደበት እሳት ቢነድብህ ምንም አይደለም ሰንሰለት ቢጠብቅብህ ምንም አይደለም ብቻ ጌታህን አምልከው ብቻ እርሱን ከፍ አድርገው በዚህ ውስጥ ያለው አንተ ትመለካለህ በል አንተ ትከበራለህ ለአንተ ምስጋና አይጎልብህም ለአንተ ክብር አይጎልብህም ለአንተ አምልኮ አይጎልብህም ስትለው ድንገት ይመጣል ያንተን እስራት ብቻ ሳይሆን በዙሪያ ያለውን እስራት የሚፈታ ክብር ያገኛል በዙሪያ ያለውን ሰንሰለት የሚበጣጥስ ክብር ያገኛል የወህኒው መሰረት ማንም ደፍሮት የማያውቁ የወህኒው በሮች ድንገት ይበረጋገዳሉ ብዙዎች አጋንንት ጠፍሮ አስሮ ካስቀመጠበት ከእስር ቤት ብዙዎች ያመልጣሉ ሃሌሉያ ይሄ የሥጋ ወንጀለኛ አይደለም ምነግርህ በመንፈስ የሆነ ስራት ዛሬ እኮ አይኖቻችን ተከፍተው ካየን እኛ ይሆነ ዝም ብለን በሰላም እንኳን መተኛት እንኳን አንችልም እውነት እግዚአብሔር እንደሚካያችሁ እንቅልፍ አይኖራችሁም ዙሪያችን ያለውን የሰውን ጉስቁልና ስላችሁ በብዙ ነገር የሚበልጧችሁ ሰዎች አይናችሁ የሚበልጧችሁ ፖይንት ላይ ነው አይደለ እንትና ምትነዳው መኪና እንትና ያለው ቤት እንትና ቤት ገዛ ምናምን በዚህ ልብ ደክሟል የእግዚአብሔር ሕዝብ ይሄ አይደለም ዓላማው እግዚአብሔር ይሄ አይደለም ዓላማው አንተን የጠራበት ኦፍ ኮርስ እግዚአብሔር የሚያስፈልገንን አንዳች ነገር አያጎልብንም አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ሌላ ሁሉ ይጨመርላችኋል እውነት ነገር ግን የምንፈልገው የምንናፍቀው እንቅልፍ የምናጣበት ይሄ ነገር አይደለም ሰማያዊ አጀንዳ ነው አጠገብህ ሰው እንቅልፍ አጥቶ ሲያድር አጠገብህ ጭንቀት ውስጥ ሰው ሲኖር ሰው በስትረስ ውስጥ ነኝ ሲል ሰው በእንቅልፍ ኪኒን ሲተኛ ሰው የሚያደርገው ነገር ግራ ገብቶት በቃ ዝም ብሎ የሚኖር እንደ እንስሳ የሚነዳ ሲሆን እንቅልፍ ካላጣ ካላለቀስክ ካልጾምክ ካልጸለይክ ያንተ መኖር ምን ዋጋ አለው ባንተ ውስጥ ያለው የእግዚአብሔር መንፈስ ስራው ምንድነው እውነት ኮኔክት አድርጋ ከሆነ ባንተ ውስጥ ያለው ኃይል ሌላውን ለማዳን የሌላውን ወህኒ ለማናወጥ የሌላውን እስራት ለመበጠስ እግዚአብሔር ካንተ ጋር አለ ስለዚህ ወገን እንነሳ እግዚአብሔር እኛን የጠራን የሆነ የኛን ጎጆ አሟሙቆ ቀጥታ በቃ
እንድንነጠቅ ምናምን ወደ እግዚአብሔር መንግስት እንድንሻገር እንደዛማ ቢጠሩ ኖሮ አባቶቻችን ወንጌል እኛ ጋር ባልደረሰ ነበር ወገኔ። እኛ ጋር የደረሰው ዋጋ ተከፍሎ ነው፣ ዋጋ ተከፍሎ። ስለዚህ እግዚአብሔር እኛን ለምን ወደዚህ ምድር አመጣን? በእውነት ይሄን ነገር አስቡት ወገኖቼ። እኛን ለማብላት ለማጣጣት የሆነ በቃ ለማድረግ እግዚአብሔር ይሄ አይደለም ዓላማው። ይሄን ፊቱን ወደ እግዚአብሔር ሊመልስ የሚገባ ህዝብ፣ ይሄ ተስፋ ያጣ ህዝብ፣ ይሄ ብቸኛ ሆኖ የሚንከራተት ህዝብ፣ ይሄ በብዙ ሰንሰለት የታሰረ ህዝብ፣ ይሄ በወህኒ ውስጥ የተዘጋበት ህዝብ እንዲያመልጥ የእግዚአብሔር ሐሳብ ነው። ስለዚህ ስንዘምር እኔ ዘማሪዎች ስትዘምሩ ልትዘምሩ እግዚአብሔር ይሄንን መድረክ ሲሰጣችሁ ጌታ ሆይ ስንዘምር በጉባኤ ውስጥ ያለ ስራት ይፈታ፣ በሰፈር በመንደሩ ያለ ስራት ይፈታ፣ ቀንበር ይሰበር፣ የወህኒው መሰረት ይናወጥ፣ ይነቃነቅ ብላችሁ ጸልዩ። በኢየሱስ ስም ይሁን ጸሎታችሁ። በእውነት ይናወጥ፣ የሚናወጠው ይናወጥ፣ የሚፈርሰው ይፍረስ፣ የሚበጠሰው ሰንሰለት ይበጠስ። በቃ ዝም ብለን ድምፅ አሳምረን ዝም ብለን አንሂድ። በቃ ሰልችቶናል በሉ ባካችሁ። ይህንን ከጸለይን እግዚአብሔር ነገር ይጀምራል ወገኔ፣ ነገር ይጀምራል እግዚአብሔር። ማንም ታስሮ አይመላለስም። ማንም ቀንበር ላይ ሆኖ እየተጨነቀ አይወጣም አይገባም በእግዚአብሔር ቤት ውስጥ። በዚህ ሰፈር መንደር አይደለም፣ በዚህች ከተማ በዚህች ምድር ላይ አጋንንት እንደልቡ እያስጨነቀ እያሰረ እየገደለ አይቀጥልም በኢየሱስ ስም። ጳውሎስና ሲላስ በዘመሩ ዝማሬ እኮ ነው አይደለ ያዛ በእስር ቤት የነበረው ሁሉ ሰው እስራት የተፈታው። ይሄ እኮ ታላቅ ሰራዊት ነው ታውቃለህ። እዚህ ያለ ህዝብ እስቲ ሁለት አድርገን በእያንዳንዱ ከተማ እኮ ብንደለድለው ኢንግላንድ ትድናለች፣ በቃ ትፈወሳለች። ስለዚህ ወገኔ እግዚአብሔር እኔና እናንተን የጠራነን ነገር ስናደርግ እሳት ይነዳል ማለት የሰውም እሳት ይነዳል፣ የአጋንንትም እሳት ይነዳል። የእግዚአብሔር እሳት ግን ታሸንፋለች። ሃሌሉያ። ስለዚህ በእነርሱ ውስጥ ካለው በእኛ ውስጥ ያለው ይበልጣል አይደል ያለው ያ እግዚአብሔር ሰው፣ በእኛ ውስጥ ያለው ይበልጣል። ስለዚህ አንፈራም። እግዚአብሔር ይባረክ። ከፈራ ከደነገጥክ ያው ታስታውሳላችሁ ጌዲዮን ያደረገው ነገር አይደል? የፈራ የደነገጠ ምን ይበል? ይመለስ። ምንም አይረባማ። ሄዶ ምን ያስመታል? ጥሩ አይደለም ታውቃላችሁ። ወታደር ቤት አልነበርኩም ግን ያው ታውቃለህ ከፈራ ከፊት ስትሄድ ካልክ ከኋላክ ያለ ጣል እያደረገ ይሄዳል። ለምን አጠቅመማ ሄደህም ምንም አታረግም። እንደውም ጠላት ካገኘ ብዙ ኢንፎርሜሽን ትሰጣለህ። ስለዚህ እዛ እያስቀረነ መሄዳ። ስለዚህ በጀመርከው መንገድ ላይ ወደፊት መሄድ ነው። ኃይል አለ ከእግዚአብሔር ዘንድ የተሰጠን ኃይል ስላለ በእግዚአብሔር ኃይል እንሄዳለን። ስለዚህ ስጋና አጋንንት ለሚያነዱት እሳት መንገድ አንቀይርም፣ አጀንዳ አንቀይርም፣ ሐሳብ አንቀይርም። እግዚአብሔር የተባረከ ይሁን። ታዲያ ይሄ የሚነደው እሳት ግን ጥንቃቄ ያስፈልገዋል። ሌሎች ሰዎች ወደ ልቤ መጡ። ታውቃላችሁ በእግዚአብሔር ቃል ውስጥ በብሉይ ኪዳንም በአዲስ ኪዳንም የሆነ ነገር ነው የማስታውሳችሁ እና ከነዚህ ውስጥ ሁለት ሰዎችን እናስታውሳለን። የመጀመሪያዎቹ የምንመለከታቸው በእግዚአብሔር ፊት የማይገባን እሳት ያቀረቡ ሰዎች፣ እግዚአብሔር ያልተቀበለውን እሳት ያነደዱ እነዛ የአሮን ልጆች የሚገባውን እሳት በማጠኛው ላይ አላደረጉምና የማይገባ እሳት ቀላቅለዋል። እግዚአብሔር ያልፈለገው ያልተደሰተበትን እሳት ቀላቅለዋልና እግዚአብሔር ምን አደረጋቸው? ቀሰፋቸው። እግዚአብሔር ከዚህ ይጠብቀን። አንተ ነዶ ትልቅን ስራ የማዳንን ስራ የሚያደርግ ኃይል ባንተ ዘንድ እያለ ሌላ ነገር አነዳለሁ ስትል ተጠንቀቅ። መጠንቀቅ በጣም ያስፈልጋል። እና ስለነዚህ ሰዎች ሳስብ በጣም ፈራሁ። ለካ እግዚአብሔር ስንቀላቅል ደስ አይለው። ለምን እንቀላቅላለን? እና ቀላቀሉና ጎደሉ። እግዚአብሔር በቃ የአሮንን ቤት በቃ ለክህነት አይደለ በፊቱ እንዲያገለግሉለት በቃ የመረጠው እኮ ነው። ያ ቤት
በጣም በቃ የታደለ እግዚአብሔር ከዚህ ይጠብቀን። እና የአሮንም ልጆች ናዳብና አብድዩ በየራሳቸው ጥናውን ወስደው እሳት አደረጉበት፣ በላዩም ዕጣን አኖሩበት። በእግዚአብሔርም ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ። እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ ይላል። እና ቅድም እንዳልነው በጣም ተጠግተን እየተነካካን እንደ ብሉይ ኪዳኑ ዘመን እንደ በሲና ተራራ ላይ እንዳለው እሳት እንዳንነካ የተደረግንበት የሕግ ዘመን አይደለም፣ የጸጋ ዘመን ነው ያልንበት ቢሆንም የሆነ ማላገጥ ግን አይፈቀድም። ይሄው ቅርብ እንድትል ስትደረግ ቅርብ ብለህ ያቀረበህን ጌታ አክብረህ ስትኖር ነው። ፈርተኸው የሚገባውን ክብር ሰጥተኸው አትለፍ ከተባልከው ሳታልፍ አትቀላቅል የተባልከውን ሳትቀላቅል ከሄድክ ክብር አለ። አለበለዚያ እግዚአብሔር በዘመናት ሁሉ በቃ የሚንቁትን የሚያከብር አምላክ አይደለም፣ የሚያከብሩትን የሚያከብር አይሆንልኝም የሚል በቃ የማያከብሩትን ደግሞ ሲጥል አይተናል አይደለ? አይተናል። በኤሊ ቤት ውስጥ የሆነውን ነገር እናስታውሳለን። ስለዚህ እግዚአብሔር እንድንቀላቅል አይፈልግም። የመንፈስ ቅዱስ እሳት በቂያችን ነው። ኃይሉ ፓወሩ በቂያችን ነው። ሌላ የሥጋ ፓወር፣ ሌላ የሥጋ ጥበብ፣ ሌላ ምናምን አንፈልግ። ንጹህ የሆነው የመንፈስ ቅዱስ እሳት ህይወታችንን እንዲቆጣጠረው እንዲገዛው በቃ ከፍ እንዲል እንዲሰራብን ራሳችንን አሳልፈን እንስጥ። ያ ከሆነ የእግዚአብሔርን ክብር ጠግበን እናልፋለን። የእግዚአብሔር ስም የተባረከ ይሁን። ሌላ በአዲስ ኪዳናችን የምናያቸው ሐናንያና ሰጲራ የሚባሉ ሰዎች አሉ። ታስታውሳላችሁ? እነዚህ ሰዎች በነበሩበት ጊዜ በዛ ጊዜ ቤተክርስቲያን የተወለደችበት እና የእግዚአብሔር ኃይል በኃይል የሚገለጥበት ወንጌል በኃይል የሚሰራበት በጣም የተነቃቃ ነገር የነበረበት ጊዜ ስለነበረ ሰዎች በጣም በቃ ራሳቸውን ያላቸውን ሁሉ እየሰጡ እግዚአብሔርን ለማገልገል ወንጌልን ለመስራት በቃ በጣም የተነሳሱበት በጣም ትልቅ ሪቫይቫል የነበረበት ጊዜ እንደነበረ እናያለን። እና በዚህ ጊዜ ሰዎች ምን ያደርጉ ነበር? በጣም እየተሰራ የነበረውን የእግዚአብሔርን ስራ ለመደገፍ ምን ያደርጉ ነበር? ያላቸውን ሁሉ እየሸጡ ያመጡ ነበር። ወደ ሐዋርያት እግር ስር ያመጡና ይጥሉ ነበር። ሁሉም ደግሞ ከዛ ይጠቀም ነበር። በመካከላቸው ችግረኛ አልነበረም። በቃ እንደዛ ሆኖ ነበር የኑሮ ስታይላቸው፣ ሲስተሙ በቃ እንደዛ ሆኖ ነበር። መንፈስ ቅዱስ በቃ ሰው ያለውን ነገር ከእግዚአብሔር ነገር ጋር ሲያስተያየው ለእግዚአብሔር ይህም ያንስበታል እያለ እያመጣ ይሰጥ ነበር። እና ሐናንያ የሚባለው ሰው ነው እንግዲህ በስም የተጠቀሰው። ሐናንያ የነበረውን መሬት ሽጦ አመጣና ያለውን ሁሉ የሸጠበትን አመጣና በሐዋርያት እግር ስር አስቀመጠ ይለናል። ከዛ በኋላ ሐናንያና ሰጲራ ደግሞ በርናባስ ነው እርሻውን የሸጠው። በርናባስ ምን አደረገ ይላል? ሙሉን ሸጠና ምን አደረገ? አምጥቶ በሐዋርያት እግር ስር አስቀመጠ ይላል። ይሄንን ያደረገው በርናባስ ነው። ይቅርታ። እና በርናባስ ይሄንን ካደረገ በኋላ እነዚህ ባልና ሚስቶች ሐናንያና ሰጲራ የሚባሉት አዩ ማለት ነው። እኔ ሳስበው ኦኬ አሉና ሄዱ። ምን አደረጉ? መሬታቸውን ሸጡ። ከሸጡ በኋላ በቃ ሊሰጡ ማለት ነው። ከሸጡ በኋላ ተነጋገሩና አስቀሩ። ከዛ አመጣና ባልየው ምን አደረገ? ሰጠ። ከዛ ሲሰጡ ምንድነው ያደረጉት? አስቀርተው ነበር። ኦኬ ማስቀረት መብታችሁ ነው አላቸው። ነገር ግን ምን ብለው ነበር ያመጡት? ይሄንን ያህል ነው የሸጥነው ብለው አምጥተው ነበር የሰጡት። ምክንያቱም ሌሎች ሲያደርጉ ያዩትን ነገር በቃ እኛም አደረግን ለማለት አደረግን እንትና እንዳደረገው አደረኩ ለማለት ልብን ሁለንተናን በሚመረምረው በእግዚአብሔር ፊት ነገርን ይዘው እንደሚመጡ አላወቁ። በሚያየው በመንፈስ ቅዱስ ፊት ነገራቸውን ይዘው እንደሚመጡ አላስተዋሉም። ያዩት ነገር እነዛ ስጋ ለብሰው በፊታቸው ይመላለሱ የነበሩ የእግዚአብሔር ባሪያዎች በእነሱ ፊት ሙሉን አመጣን ብለን ካልን ማን ያቅብናል? ስለዚህ አመጡና በርናባስ እንዳደረገው ከእግር ስር ጣሉ። ከዛ በኋላ ሐናንያና ሰጲራም መሬት ሸጡ፣ ከሽያጩም አስቀሩ። እኩሌታውንም አምጥተው በሐዋርያት እግር አጠገብ አኖሩ። ከዛ ሐናንያ ሆይ
መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀርዘን ሰይጣን በልብ ስለምን ሞላ? ስትሸት ያንተ አልነበረምን? ይህ ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙት ሁሉ ላይ ታላቅ ፍርሃት ሆነ። ሚስቱም የሆነውን ሳታውቅ ከ3 ሰዓት በኋላ ገባች። እስቲ ንገሪኝ፣ መሬታችሁን ለዚህን ያህል ሸጣችሁትን አላት። እርሷም አዎን አለች። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? አያችሁ፣ መጀመሪያ ያለው መንፈስ ቅዱስን ታታልል ዘንድ ነው ያለው። ለሷ ደግሞ የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? ያሳዝናል መጨረሻቸው አይደል? ሳትሸጡት እናንተ ያልነበረም አለመሸጥ እኮ መብታችሁ ነበር። ደግሞ ከሸጣችሁት በኋላ ግማሹ ያስፈልገኛል ግማሹን አምጥቻለሁ ደግሞ ማለት መብታችሁ ነበረ። ለምን እግዚአብሔርን ለማታለል የሆነ ከእግዚአብሔር ጋር ድብብቆሽ ለመጫወት ለምን ትሞክራላችሁ? መንፈስ ቅዱስን ማታለል አይቻልም ወገኔ። የሆነ ኮፒ ምናምን ማድረግ አያስፈልገንም። እንትና በተሰጠው ጸጋ የመጨረሻውን ነገር ካደረገ አንተ ደግሞ በተሰጠ ጸጋ ተመላለስ። በቃ ኮፒ ምናምን በማድረግ በፉክክር ምናምን የእግዚአብሔር ስራ አይሰራም። ሁሉ በተሰጠው ጸጋ ይመላለስ ይላል የእግዚአብሔር ቃል። ሙሉ ሊሰጥ ሙሉ መስዋዕት ሊሰዋ ሙሉ የሆነውን በእግዚአብሔር ፊት ሊጥል ከጸጋ ጋር የተሰጠው ሰው ይጣል። አንተ የተሰጠ ካለህ ላይ እኩሌታውን ልትሰጥ ከሆነ እኩሌታውን በእውነትና በግልጽ ምንም ሳትከለክል አምጣና ሰዋ። ያንን እግዚአብሔር ያከብርልሃል። ያንን እግዚአብሔር ይቀበልልሃል መስዋዕትህን። በእውነት ሲሆን ውሸት ሳይኖርበት ሲቀር ማስመሰል የሌለበት ሲሆን ለማታለል በመሞከር ሳይሆን ሲቀር መስዋዕት በእግዚአብሔር ፊት ተቀባይነት ያገኛል። አገልግሎት በእግዚአብሔር ፊት ተቀባይነት ያገኛል። ያለበለዚያ ድካም ነው፣ ከንቱ ነው። እግዚአብሔር የናቀው መስዋዕት እየሰዋ ዘመንህን አጨርስ። እየተፎካከርክ ሌላው ይሄን ካደረገ ይሄን ያደረኩ ለመምሰል እንዲህና እንደዛ ላድርግ ብለህ ዘመንህን አጨርስ። ውጣና የራስህን ነገር አድርግ። እግዚአብሔር አይታለልማ። መንፈስ ቅዱስን ልንዋሽ አንችልም፣ ልናታልለው አንችልም። ስለዚህ ደክመ ከሆነ እንትና በቃ በርትቶ ከሆነ ለማስመሰል አትሞክር። የበረታ ምናምን ዕቃ አትጫወት። ደክሞኛል አድግሰኝ፣ አንሳኝ፣ ወድቄያለሁ ደግፈኝ ነው የሚባለው። እዛ ጋም ጸጋ በስቶለት የቆመውን አይነት ሰው አይነት ነገር ለማድረግ ለመሞከር በሰው አይን ለማድረግ ምን ሞክራቸው ነገሮች ይኖራሉ። ጌታ ኢየሱስ ክርስቶስ ለደቀ መዛሙርት ያላቸውን ነገር ታስታውሳላችሁ። ከፈሪሳውያን እርሾ ተጠበቁ አላቸው። ያም ደግሞ ግብዝነት ነው። ስለዚህ ይሄ እርሾ በህይወት ውስጥ ሲኖር ማስመሰል ይሆናል። ዝማሬ ማስመሰል ነው። አምልኮ፣ አገልግሎት፣ መውጣት፣ መግባት ማስመሰል ይሆናል። ስለዚህ አንጉደል ወገኔ። እውነት ይሁን አገልግሎታችን፣ ህይወታችን እውነትና እውነት ይሁን። ሙሉ ልትሰጥ እግዚአብሔር ጸጋና ኃይል ከሰጠ ሙሉ ስትበቃ አለቀ። ሙሉ ካልቻልክ ደግሞ በሚያየው በእግዚአብሔር ፊት ልትሰጥ ያለህን በሚያከብረው በእግዚአብሔር ፊት አምጣናታል። ታስታውሳላችሁ ያቺ መበለት ጌታ ኢየሱስ ክርስቶስ ቁጭ ብሎ ሁሉም እያመጣ ከትርፉ ከነበረው ሲወረውር ያላትን ሰጠች። ጌታ በቃ ከሰጡት ሁሉ ጌታ በጣም ተደነቀባት። ያ ያላ ጌታ ስትሰጥ፣ ህይወትን ስትሰጥ፣ ጊዜህን ስትሰጥ፣ ያለህን ነገር ስትሰጥ በምን ሞቲቭ እንደምታደርገው ሞቲቭህን አይቶ ነው የሚያወራርድልህ። ስለዚህ ንጹህና ንጹህ ይሁን አገልግሎታችን፣ ንጹህና ንጹህ ይሁን ዝማሬያችን፣ ንጹህና ንጹህ ይሁን ፍቅራችን፣ ንጹህና ንጹህ ይሁን ህብረታችን፣ ንጹህና ንጹህ ይሁን። በዛ እግዚአብሔር ይከብራልና፣ በዛ ማታለል የለምና፣ በዛ ማስመሰል የለምና፣ በዛ መቀሰፍ አይኖርም፣ በዛ መሰበር አይኖርም። በዛ መንደሳት ይሆናል፣ በዛ መታደስ ይሆናል፣ መውጣት ይሆናል፣ መቆም ይሆናል፣ መበርታት ይሆናል። ሃሌሉያ። ስለዚህ ወገኔ በዚህ እጅ ባልሰራው ቤተ መቅደስ ውስጥ ሊኖር የወደደ ይህ የእግዚአብሔር መንፈስ ክብር ይገባዋል፣ መፈራት ይገባዋል፣ መገዛት ህይወታችንን በእውነትና በእውነት አድርገን ልንፈራው ልናከብረው ይገባል ወገኔ፣ ይገባል።
ይሁን እንደ ጓደኛ አድርገን አንቆጥረውም። አዎ እኛ ልጆች ሆነን በጣም የተጠጋጋንበት ኪዳን ውስጥ ነው ያለነው። ግን ይሁን ቀበጥ እንድንሆን አልተጠራንም። ያከበረንን ጌታ አክብረን እንድንኖር በእውነትና በጽድቅ እንድንመላለስ እግዚአብሔር ጠርቶናል። አንተ እንደሚያስፈራ ሰራዊት ሆነ ልትኖር በቃ እግዚአብሔር አብሮ እንዳለ ሰው እንድትኖር ከፈለክ በእግዚአብሔር ፊት ንጹህ ሁን። ልብህ ንጹህ ይሁን፣ ልብሽ ንጹህ ይሁን። ከሐሜት፣ ከወሬ፣ ከጥላቻ፣ ከዘረኝነት ከዚህ ከስጋ ነገር ውጣ። በእውነትና በመንፈስ መመላለስ ይሁን በመካከላችን። እግዚአብሔር የልብ አምላክ ነው። እግዚአብሔር የልብ አምላክ ነው። ስለዚህ እነዚህ ሰዎች የተባሉት መንፈስ ቅዱስን ታታልል ዘንድ የጌታን መንፈስ ተፈታተኑ ዘንድ ተባለ። መንፈስ ቅዱስን እንዳናታልል ወገኖቼ፣ እንዳንፈታተን። በዚህ በአዲሱ ኪዳን ዘመን ቤተ መቅደስ የሆነው እኛ የመቅደሱ ጌታ በክብርና በኃይሉ ይመላለስበት ዘንድ እንፍቀድለት። የራሳችንን አጀንዳ እናቁም። ምክንያቱም ይሄ ሰውነታችን የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ማደሪያ ሆኗል። ስለዚህ ለባለቤቱ እንፍቀድለት። የወደደውን እንዲኖር፣ የወደደውን እንዲያደርግብን፣ የወደደውን በቃ እሱ ለክብር ነው የጠራ። ትፈራለህ እንዴ? ትሰጋለህ? ሰተው ህይወትን ሰተው ጉድ ያረጋኛል የሚባል ጌታ እኮ አይደለም ያለን። የሚያከብር ያከበሩትን የሚያከብር ጌታ አለ። ስለዚህ ወገኖቼ መንፈስ ቅዱስ አዎ ተሰጥቶናል። አንፈራም የስጋን እሳት፣ አንፈራም የሰይጣንን እሳት። ምን እናደርጋለን? ወደፊት እንቀጥላለን። የተጠራ ነው ወደፊት ለመሄድ ነው። ሃሌሉያ። ደሞ አናታልልም፣ ደሞ አናስመስልም። በእውነትና በጽድቅ ከእግዚአብሔር ጋር ያለንን ህብረት ንጹህና ንጹህ እናደርጋለን። እርስ በርስ ያለንን ህብረት ንጹህ እናደርጋለን። አሁን በክርስቶስ ኢየሱስ ባለው ፍቅር እንዋደዳለን፣ እንያያዛለን። በአንድነት የእግዚአብሔርን መንግስት ስራ እንሰራለን። የእግዚአብሔር ክብር በእኔና በእናንተ መካከል ይገለጣል። ያን ጊዜ ሰዎች ይድናሉ፣ የታሰሩት ይፈታሉ፣ ወህኒው ይበረጋገዳል። አስሮ አይሰነብትም፣ ሰንሰለቱ ጠፍሮ አይሰነብትም፣ ድንገት ይቀልጣል። ሃሌሉያ። ምክንያቱም የእግዚአብሔር እሳት በእኔና በእናንተ መካከል ስለሚነድ የእግዚአብሔር ስም የተባረከ ይሁን። ስለዚህ ይህ እንዲሆንልን ወደ እግዚአብሔር ቃል እንመለስ፣ ወደ ጸሎት እንመለስ። እነዛ የኤማውስ መንገደኞች ታስታውሳላችሁ? በመንገድ ላይ እየሄዱ ልባችን ሲቃጠልብን የነበረው ያሉት እኮ የእግዚአብሔርን ቃሉን ይነግራቸው ስለነበረ ነው። ስለዚህ የሚቃጠል ልብ የሚቃጠል ህይወት እንዲኖርን ከፈለግን ጆሮአችንን ለእግዚአብሔር ቃል እንስጥ። ያን ጊዜ ውስጣችን መቀጣጠል ይጀምራል። ለዚህ ነው ሐዋርያው ጳውሎስ ለጢሞቴዎስ እሳትን እንደሚያቀጣጥል አይደል ያለው? ባንተ ያለውን የእግዚአብሔር የመንፈስ ቅዱስን ስራ አነሳሳ ዘንድ ብሎ ነው እጁን በላዩ ላይ የጫነው። ስለዚህ ይህ በእኔና በእናንተ ውስጥ ያለው የመንፈስ ቅዱስ ኃይሉ እንዲገለጥ እንደገና እንዲቀጣጠል አመድ የሆነው ነገር ተራግፎ በደንብ እንዲነድ ምን መደረግ አለበት? ጆሮአችን ወደ እግዚአብሔር ቃል ዘንበል ማለት አለበት። ያን ጊዜ ቃሉ ምን ያደርገናል? ያነሳሳናል፣ እንደገና ይቀሰቅሰናል። ገለባውን አመዱን ከላያችን እንድናራገፍ እንደገና እፍፍ አድርገን እንድንነድለት ያደርገናል። እግዚአብሔር የተባረከ ይሁን። ስለዚህ ወደ እግዚአብሔር ቃል እንመለስ፣ ወደ ጸሎት እንመለስ፣ ወደ ንጹህ ፍቅርና ወደ ንጹህ ህብረት እንመለስ። ያን ጊዜ መንፈስ ቅዱስ ስራውን በእኔና በእናንተ ውስጥ ይጀምራል። እንደዚህ አንጨርስ ወገኖቼ። እግዚአብሔር ከእርሱ ጋር እንደሆነ ህዝብ እንደ ታላቅ ሰራዊት ትልቅን ስራ ሰርተን የምናልፍ በትውልዱ መካከል ምልክት አድርጎብን የሚያልፍ ሰዎች ያድርገን እግዚአብሔር ለዚህ ጠርቶናል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ወገኖቼ በእግዚአብሔር በአምላካችን ፊት ቃል ኪዳን እናደርጋለን። በእውነት ከእንግዲህ በኋላ በእኔ ዘመን ካንተ ሌላ ማንም አይከበርም። በእኔ ህይወት ማንም አይከበርም፣ ማንም አይነገርም፣ ማንም አይሰበክም፣ ማንም አይዘመርም፣ ማንም አይታይም። አንተ ብቻ ትከብራለህ ብለን በእግዚአብሔር በአምላካችን ፊት ቆመን እንጸልያለን። መንፈስ ቅዱስ በኃይል በእኛ ላይ እንዲመጣ ከዚህ በኋላ እንደገና እንዲያድሰን መንፈስ ቅዱስ በእኛ ውስጥ ያለ ጌታ በእኛ ውስጥ የሚሰራ ጌታ እንደገና እንዲቀጣጠል በህይወታችን እንደገና ይሄ እሳት እንዲነድ እንዲያያዝ እንዲቀጣጠል ራሳችንን ለእግዚአብሔር አሳልፈን እንሰጣለን።